ከያዕቆብ በላይ ዋሽተሃል? ከዮናስ በላይስ ከእግዚአብሔር ሸሽተሃል? እሺ ከጳውሎስ በላይስ ሰው ገለሃል? ከዳዊት በላይስ ግንኙነት አለ? ወይስ ከጴጥሮስ በላይ ቁጡ ነህ? ወይም ከኖህ በላይስ ሰክረሃል? እሺ እህቴ አንቺስ ከማርታ በላይ ጭንቀት አለሽ? ወይም ከሰና በላይ ትዕግስት አጥተሻል? እንደ ኤልያስ የመንፈስ ጭንቀት አላችሁ? ሁልጊዜ ሰይጣን እኛ እንደቆሸሽን ሁሌ ይነግረናል። ለእግዚአብሔር ክብር እንደማንመጥን ሁሌ ይነግረናል። ይህ ሁሉ ኃጢአት ሰርተን እንዴት ነው የምንሄደው? ሰይጣን ሁሌ በአስተሳሰብ አይደል የሚመጣው? ይሄን ካላረገ ደግሞ በሌላ አስተሳሰብ ይመጣል። አይ አንድ ቀን በቃ አንድ ቀን ይቅርታን ጠይቀዋለን፣ አንድ ቀን ንስሐ ገባለሁ፣ ዛሬማ አይሆንም ና ከዛ ቀናት እየቆጠርክ እድሉ ሳታገኝ ልትሄድ ትችላለህ። እና ምን ለማለት ፈልጌ ነው? ለሚገሉት እንኳን ይቅር የሚል ፈጣሪ ይዘህ ምህረትን የማያልቅበት ፈጣሪ ይዘህ ያንተ ኃጢአት ምን አላት ታዲያ? እህቴ ወንድሜ፣ እናንተ ሁሌ ፀሐይ እንድታዩት ካረጋችሁ ፈጣሪ ሁሌ እድል እየሰጣችሁ ነው። ከሱ አቅም በላይ ኃጢአት አልሰራችሁም። የሱ ምህረት ይበልጣል። የእናንተ ችግር ለሱ ምንም ማለት አይደለም። ጠይቁት ከልባችሁ፣ በሰከንዶች ይፈታላችኋል። የምሬ ነው። ከዚህ በላይ ኃይል የለም። ሁሉም የሚያደርግልን ፈጣሪ ይዘን እንዴት ደካሞች እንሆናለን? በመጸለይ ብቻ ሁሉ ታገኛለህ? ምን አይነት በረከት ነው! ፈጣሪ ሕይወታችሁን ያሳምርላችሁ። አሜን። እና ሁሌ በየቀኑ በእንደዚህ አይነት ቪዲዮዎች እንድንገናኝ ፎሎ ማድረግ እንዳትረሱ። መልካም ቀን።